ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሐምሌ 6 ቀን 2018 ዓ.ም ዕለተ ሰኞ የምሳ ሰዓት መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። በምሳ ሰዓት መረጃዎቻችን የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ እናደርሳለን። መረጃዎቹን በመምራት ኢልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። የዓለም ባንክ በቀጣዮቹ 10 ዓመታት በኢትዮጵያ ለሚያከናውናቸው ድጋፎች የፖሊሲ ለውጥ ማድረጉን አስታውቋል። ባንኩ በሚቀጥለው 10 ዓመታት ቅድሚያ ይሰጣቸው የነበረ ትልልቅ ፕሮጀክቶችን ሙሉ በሙሉ ከእቅድ ውጭ ማድረጉንም አስታውቋል። የዓለም ባንክ አዲስ ስትራቴጂ ሰነድ ትኩረቱ በዋናነት በየዓመቱ ወደ ስራ ዓለም ለሚቀላቀሉ ወደ 2 ሚሊዮን ገደማ የሚሆኑ ወጣቶች የስራ ዕድል መፍጠር ላይ አድርጓልም ነው የተባለው። ግዙፉ በመንግስት የሚመሩ የኃይል ማመንጫ ፕሮጀክቶች ዋና ዋና የአስፋልት መንገዶችና የቱሪዝም ዘርፎች በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ አድርጓቸዋል። የኃይል ማመንጫ ፕሮጀክቶች ከእቅዱ ውጭ እንዲሆኑ የተደረገው ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንት በቂ የማመንጨት አቅም ስላላት ሲሆን የቱሪዝም ዘርፉ ደግሞ በኢትዮጵያ ያለው የጸጥታና የመሰረተ ልማት ሁኔታ መሻሻሉ እስከሚታይ ድረስ ከዝርዝሩ ውጭ እንደሆኑ መደረጋቸውም ተጠቁሟል። የከተማ አውራ ጎዳናዎችን የመገንባት እቅድ ቀርቶ በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዟዟር የተደረገ ሲሆን ይህም አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያቀርብ ለማገዝ ከጉምሩክ አሰራርን ለማዘመንና የውጭ ንግድ ወጪን ለመቀነስ ያለመ አዲስ መዋቅር አቅጣጫ መሆኑም ተመላክቷል። ባንኩ በቀጣይ እቅዶቹ የኤሌክትሪክ መስመር ዝርጋታን ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠሩ ሕዝቦች የኤሌክትሪክ ተደራሽነትን አስተማማኝ ማድረግ የሚሉትም ይገኙበታል። በኢትዮጵያ የሚገኙ 15 ኤርፖርቶች የመሬት አጠቃቀም ካርታ እንደሌላቸው የ2017 ዓ.ም የክንዋኔ ኦዲት ሪፖርት አረጋገጠ። የኢትዮጵያ አየር መንገድ አሁን በስራ ላይ ያለው ኤርፖርቶችን መሰረተ ልማት ለረጅም ጊዜ በቂ ስላልሆኑ የተዘጋጀ ሳይት ፕላን ለጊዜው እንደ መሪ እቅድ እንደሚያገለግል የኦዲት ሪፖርቱ አስረድቷል። በፌዴራል ዋና ኦዲት መስሪያ ቤት የተዘጋጀውና ሸገርን የተመለከተው የኢትዮጵያ አየር መንገድ ግሩፕ የኤርፖርት መሰረተ ልማት ስራዎች አፈጻጸም እንዲሁም ደግሞ ኤርኖቲካል ያልሆኑ ገበያዎች አስተዳደር ታማነትን በተመለከተ የተከናወነው የክንውን ኦዲት ሪፖርት በሀገሪቱ ያሉ 22 ኤርፖርቶች መሪ እቅድ የሌላቸው ብሏቸዋል። በሀገሪቱ ካሉ ኤርፖርቶች ውስጥም መሪ እቅድ ያላቸው በቦሌ ዓለም አቀፍ አውሮፕላን ማረፊያ ብቻ መሆኑን በሪፖርቱ ላይ ተጠቅሷል። አየር መንገዱ የሚያስተዳድራቸው ኤርፖርት መሪ እቅድ፣ የመሬት አጠቃቀም ካርታና የይዞታ ካርታ ሊኖራቸው እንደሚገባ የጠቀሰው የክንውን ሪፖርቱ ብዙዎቹ ግን የላቸውም ብሏል። መሪ እቅድ ያለው ቦሌ ዓለም አቀፍ አውሮፕላን ማረፊያ ብቻ ነው የሚለው ሪፖርቱ የተቀሩት 22 ኤርፖርቶች መሪ እቅድ የላቸውም ነው የተባለው። 8 ኤርፖርቶች ማለትም ቦሌ፣ ኮምቦልቻ፣ ጎንደር፣ ድሬዳዋ፣ ባህር ዳር፣ አክሱም፣ መቀሌና አሶሳ የመሬት አጠቃቀም ካርታ እየተዘጋጀላቸው በክንዋኔው ኦዲት ሪፖርቱ ላይ ተመላክቷል። ቀሪዎቹ 15 ኤርፖርቶች ግን የመሬት አጠቃቀም ካርታ እንዳልተዘጋጀላቸው ማረጋገጡን መስሪያ ቤቱን የገለጸው። 3ቱ ኤርፖርቶች ማለትም ደግሞ አርባ ምንጭ፣ ጋምቤላና ያቤሎ ኤርፖርቶች ደግሞ የይዞታ ማረጋገጫ የላቸውም ተብሏል። በስራ ላይ ያለ የመገናኛ ብዙሃን አዋጅ ለማሻሻል የሚያስችል የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። በኢትዮጵያ የሚንቀሳቀሱ ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ ለማስቻል በስራ ላይ ያለው የመገናኛ ብዙሃን አዋጅ እስከ ማሻሻል የሚደርስ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። መስሪያ ቤቱ በበይነ መረብ የሚያጋጥሙ ባላቸው የስነ ምግባርና የህግ ጥሰቶች ላይ አስተዳደራዊ እርምጃ እንደሚወስድ አስጠንቅቋል። ባለስልጣኑ ከሰሞኑ ባወጣው መግለጫ እንደ ፌስቡክ፣ ቲክቶክ፣ ዩቲዩብ እና የመሳሰሉ አውታሮችን በመጠቀም በኢትዮጵያ የሚዲያ አገልግሎት የሚሰጡ አብዛኞቹ ድርጅቶችና ግለሰቦች ከባለስልጣን የምዝገባ ምስክር ወረቀት ሳያገኙ በመስራት ላይ እንደሚገኙ አስታውቋል። ይህ የሆነበት ምክንያት አሁን በስራ ላይ ያለ የመገናኛ ብዙሃን አዋጅ በበይነ መረብ መገናኛ ብዙሃን የምዝገባ ስርዓት በፈቃደኝነት ላይ የተመሰረተ እንደሆነ በማድረጉ እንደሆነም ባለስልጣኑ ጠቅሷል። በ2013 ዓ.ም የወጣው የመገናኛ ብዙሃን አዋጅ በግል ወይንም በድርጅት የበይነ መረብ መገናኛ ብዙሃን ለማቋቋም የሚፈልግ የኢትዮጵያ ዜግነት ያለው ሰው ባለስልጣኑ እንዲመዘግብ ማመልከቻ እንደሚሰጥም ተደንግጎ ነበር ብለዋል። አዋጁ ለበይነ መረብ መገናኛ ብዙሃን ምዝገባ በግዴታነት የሚያስቀምጠው አለመሆኑ በተቆጣጣሪ መስሪያ ቤቶች ዘንድም በሕግ ክፍተትነት ተወስዷልም ተብሏል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ደቡብ አፍሪካን አስቀድመናል። በደቡብ አፍሪካ ከ53000 በላይ የውጭ ዜጎች ከሀገር እንዲወጡና ወደ ሀገራቸው መመለሷን አስታውቃለች። ደቡብ አፍሪካ መደበኛ ያልሆኑ ስደተኞችን ለመቆጣጠር የምታደርገውን ጥረት በማጠናከሯ ከ53000 በላይ የውጭ ሀገር ዜጎች ከሀገር እንዲወጡ ወይንም ደግሞ በመንግስት በተመቻቸ ሁኔታ እንዲመለሱ መደረጉን አንድ ከፍተኛ ባለስልጣን አስታውቀዋል። ሙማ መሎኮ በፕሪቶሪያ በተካሄደው የፍልሰተኞች ጉዳይን በሚመለከት ለመገናኛ ብዙሃን በሰጡት መግለጫ ላይ እንደተናገሩትም ቅዳሜ ዕለት 53449 የውጭ ዜጎች ከሀገር እንዲባረሩ ወይንም ደግሞ ወደ ሀገራቸው እንዲመለሱ ተደርጓል። የማላዊ ተወላጆች ከአጠቃላይ 80% በላይ ድርሻ የያዙ ሲሆን ዚምባብዌያንና ሞዛምቢካውያን ደግሞ ተከታዩን ቁጥር ይሸፍናሉ ሲል ከፍተኛ ባለስልጣን መናገራቸውን ዥዋንግ ዘግቧል። ከደቡብ አፍሪካ የልማት ማህበረሰብ ውጭ ወደ ነበረው አገሮች የተላኩ ስደተኞች ቁጥርም 2615 ሲሆን 1159 ናይጄሪያውያን፣ 939 ኡጋንዳውያን፣ 431 ኬንያውያንና 86 የኮንጎ ሪፐብሊክ ዜጎች መሆናቸውን ተናግረዋል። የደቡብ አፍሪካ መንግስት ያቋቋመው ኮሚቴ መረጃ መሰረት ደግሞ ከ20 ሺህ በላይ የማላዊ የዚምባብዌና የሞዛምቢክ ዜጎች በሊምፖፖ ግዛት ሙሲና በሚገኘው ጊዜያዊ የመመለሻ ሂደት ማዕከል በኩል ወደ ሀገራቸው ተመልሰዋል። በመጨረሻም የአሜሪካ ማዕከላዊ እዝ በኢራን ላይ ከፍተኛ የአየር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ኢላማዎች ላይ አዳዲስ መጠነ ሰፊ የአየር ድብደባ መጀመሩን በይፋ አስታውቋል። ይህ እርምጃ በስትራቴጂካዊ የሆርሙዝ ባህረ ወሽመጥ አካባቢ እየናረ የመጣውን ውጥረት ወደ አዲስ ምዕራፍ ያሸጋገረው መሆኑም ተገልጿል። እንደ ማዕከላዊ እዙ ይፋዊ መግለጫ ከሆነ ክንዋኔው በምስራቅ አሜሪካ ሰዓት አቆጣጠር ከቀኑ 11 ሰዓት ጀምሮ የተከፈተ ሲሆን በርካታ የአየርና የባህር ላይ ወታደራዊ አቅሞች ጥቅም ላይ መዋላቸው ተነግረዋል። የዚህ የተቀናጀ ጥቃት ዋነኛ ግብ ኢራን በዓለም አቀፍ የንግድ መስመር ላይ የምታደርሰውን ስጋት ለመቀነስ መሆኑንም ተናግረዋል። ጥቃቱ በተለይም በሆርሙዝ የባህር ወሽመጥ የሚያልፉ ንጹህ የመርከብ ሰራተኞችና ዓለም አቀፍ የንግድ መርከቦች ላይ ያነጣጠሩ የኢራን ወታደራዊ መዋቅሮችን የማዳከምና የማውደም ግብ አለው ነው የተባለው። ከዚህም በተጨማሪ በዓለም አቀፍ የንግድ እንቅስቃሴ ላይ የተደቀነውን የደህንነት ስጋት በመቀልበስ የባህር ላይ ጉዞ ሰላማዊ እንዲሆን ማድረግ ሌላኛው የጥቃቱ ዓላማ መሆኑን ተገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ላይ ድርጊቱ ቀጥተኛ ወታደራዊ ምላሽ መሆኑን ሲመለከት የቀጠናው ጠቅላይ አዛዥም የኢራን ጦር ኃይል በዓለም አቀፍ መርከቦች ላይ ለፈጸመው ጥቃትና ህገወጥ ድርጊቶች ተጠያቂ እንዲሆን ይህን ወታደራዊ እርምጃ በቀጥታ ማዘዛቸውንም ጠቅሰዋል። ይህም የአሜሪካ እርምጃ በኢራንና በምዕራባውያን ኃይሎች መካከል ያለውን ፍጥጫ ይበልጥ ያባባሰ ሲሆን በቀጣይም ሊከሰት የሚችሉ የጂኦ ፖለቲካዊ ጫናና የነዳጅ ገበያ መዋዠቅ በዓለም አቀፍ ደረጃ ከፍተኛ ትኩረት ስበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።